አሚር እኮ ነው። አሚር ልዩ ሰርፕራይዝ ቤቲ አመጣ። እንኳን አፈቀርሽ። አንቺ ያልሰጠሽው ነገር እኔ ልሰጠው እችላለሁ። አይገርምሽም? ስለዚህ አንቺ ደግሞ እሺ፣ እኔ ቆንጆ አንቺ ምንም ልትሰጣት ትችይ ከኔ ልትሻይ ማችም። ስለዚህ ሂጂ። ስለተሻልኩ መሰለኝ አንቺን አልፈልግሽም እያለ ያለው። እኔን አልፈልግሽም ማለት ነው? አዎ፣ እሷ ነው የምትፈልገው። ስለዚህ እኔ ልሄድልህ። በቃ እኮ ተረጋጊ። አሚር እጅህን አንሳ። አሚር እጅህን አንሳና ቁጭ በል። በቃ እኔና አንቺ የጨረስነው ነገር ነው። ምን እንደምትመጨብጭኝ በቃ ሲጀምር ማለት ነው። እኮ አለሽ ለምን አንተ መባያው አሁን ምሮ ታዲያ አትከበርም በቃ እንዳትነኪያት እኮ ይል ሲጀምር እንዴ ነው ባኒ እንደዚህ የምትቀየርብኝ? ቁጭ በልና በትክክል አዋራኝ። በቃ ጸባይሽ ነው እንድቀየርብሽ ያደረገሽ ነገር ጸባይሽ ነው። ጸባይሽን አስተካክል ስትባይ አላስተካክልም ብለሻል። ስለምን እንኳን አላስተካከልኩኝ። ከሷ ጋር ግን እዚህ ጋር ተቃቅፈ መቀመጥ አትችልም። ለምን አትችልም? አትችልም። በቃ አትችልም። አትቀመጥም። ዞር በል። ቁጭ በል። እዚህ ጋር ቁጭ በል። እዚህ ጋር ቁጭ በል። እሺ ምንድነው የምትቆይ? አሁን መሽ በጉልበት የሚሆን ነገር አለ አለ። ምንድነው የሚሆነው? አለ። ትሄጃለሽ። ታነሽ ነኝ እንጂ እኔ አልሄድም። አንተ ሂጂ ትለኛለህ? አይደልሽ? እኔ ግን በጉልበት እሄዳለሁ ከፈለኩ። እኔ ነው እሷን ነው የምትፈልገው? እኔ መምረጥ አልፈልግም። ካንቺም ከሷም። ለምን ነው የምትፈልገው? በቃ ምረጥ። ከኔና ከሷ ማንን ነው የምትፈልገው? እሷን ነው የምፈልገው። እሷን ነው የምትፈልገው? አዎ። እርግጠኛ ነህ? አዎ። ሰላም እንዴት ናችሁ? እንግዲህ ዛሬ እንግዲህ በደስታ ላይ ደስታ እንግዲህ ደስ የሚል ነገር አለ። እሱ ምንድነው? አሁን እንግዲህ ቤቲ እየመጣች ነው። ቤቲ እንግዲህ የጠራኋት ያው አንቺን የሚወድሽ ሰው ሰርፕራይዝ ነው ብዬ የጠራኋት። ምክንያቱም በአንድ ድንጋይ ሁለት ወፍ አምራን አመጣኋት። ከአሚር ጋር እንግዲህ አብረው ሆኑ። የአሚር ወዳጅ የአሚር አድናቂ ነች አምራ። አሁን ደግሞ የመጣች ያለችው ቤቲ ነች። ቤቲ ደግሞ ሰርፕራይዝ ያው የምትወደው ባሏ እንቁ ባሏ በቃ አሚር ነው። ስለዚህ ከአሚር ጋር እንግዲህ አሪፍ ጊዜ እንድታሳልፍ ፈልጋለሁ። ነገር ግን እዚህ ጋር ሰርፕራይዝ ሆኖ ነው አሚር የሚጠብቃት ማለት ነው። ስለዚህ ቤቲ እንግዲህ እየመጣች ነው። ምንም የምታውቀው ነገር የለም። በጣም ሰርፕራይዝ እንድትሆን እንግዲህ ፈልጋለሁ። ምክንያቱም አሚር ከቤቲ ጋር እንዲታረቁ አብረው እንዲሆኑ ነው የምፈልገው። ፍላጎቴም ይሄ ስለሆነ እንግዲህ ቤቲ እየመጣች ነው። ቤቲ ትምጣ። ምንም አልነግራትም። ሰርፕራይዝ አለ። ልዩ ሰው አለ። በቃ አንቺን የሚያከብር አንቺን የሚወድ በቃ ለየት ያለ ሰው አለ። በቃ እንድትጓጓ ነው የምነግራት መጀመሪያ። ከዛ ነው ሰርፕራይዙን ሄጄ ማሳያት። እንግዲህ ያው ቤቲ እየመጣች ነው። ደርሳለች። እስቲ እየመጣች ነው ቤቲ። ያው ትምጣና እንግዲህ ሰርፕራይዙን ነይ ቤት ሻቻት በዛ ስዞሪ በዚህ ነው እያልኩሽ ነበር እኮ ዳንሻ ቤቲ አለሽ። ዛሬ እንግዲህ በደስታ ላይ ደስታ የሚጭር ጊዜ ነው። ምንድነው? ቆይ ያው ስደውላት ራሱ በደስታ ይደወልኩላት። ያው አንቺን የሚወድ እንቡጥ የሆነ የሚያምር ነገር እየጠበቀሽ ነው። ሰርፕራይዝ ነው። ሰውም ሊሆን ይችላል፣ ቸኮሌት ሊሆን ይችላል፣ አበባ ሊሆን ይችላል። መጀመሪያ የአንቺ ፋሚሊዎች ስለሆኑ ይሄ ፋሚሊዎችን ሰላም ባያቸው መጀመሪያ የኔ ናቸው። የአንቺ ፋሚሊ ሰላም ውድ የዩቲዩብ ፋሚሊዎች እንዴት ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ምን እንደሆነ ግን ሊነግረኝ አልቻለም። አንዴ እንቡጥ የሆነ ነገር፣ አንዴ ቸኮሌት፣ አንዴ ሰው ምንድነው? አበባ ሊሆን ይችላል ሜቢ እንቡጡ በቃ ያንቺ የደስታ ምንጭ አበባ ሊሆን ይችላል። ሰው ቸኮሌት፣ አሻንጉሊትም ሜቢ እንዴ ያው ሰርፕራይዝ ነው። ያው ላንቺ ያው የደስታ ጊዜ ከማሰብ ላንቺ እንድትደሰች ከማሰብ ጭምር ነው እና እኔ ግን የሚበላ ነገር ቢሆን ደስ ይለኛል። በነገራችን ላይ ወደ ቤተሰቦች ቤቲና ምግብ አውራ ስለውላት ከምግብ ተነስተን የመጣችው ቁም ነገር ቤቲና ምግብ እንግዲህ ይወጣል ቢሆንም ያው ምግብ ነክም ሊሆን ይችላል አይታወቅም። እና ይሄን ማወቅ ያለባቸው ነገር ግን ምግብ ላይ ያው ያለሽን ሃርድነት እሱን ማወቅ አለባቸው። ያው በጣም ስለበላ እንደዚህ ወፈርኩት። አዎ እና ደስተኛ ነሽ ዛሬ? ደስተኛ ነኝ። ጓግተሻል? አዎ ብቻ እስቲ አዲስ ነገር ዛሬ ያው ታያለሽ ብዬ አስባለሁ። ምንድን ነው? እሺ አሁን ለምን ትቸኩያለሽ? አሳይሻለሁ እንዴ? ምን ችግር አለበት? ቤት ምንም ችግር የለውም፣ አሳይሻለሁ። እሺ እንሂድ ወይስ ትንሽ እንቆይ? ኧረ እንሂድ እንጂ። ትንሽ እንቆይስ? ለምን? እንደውም የጠራሁሽ ለፍራንክ ነው። በቃ ለምን ብትመለሽ ቢቀርስ? ያንተ ደግሞ ኦኬ ነው በቃ ፋሚሊዎች እስቲ ዝም ብለን እንሂድ። ሰርፕራይዝ አንዴ አሳያችሁ ነኝ እና እንግዲህ ሰርፕራይዝ ጋር የደረስሽ ነው። ቦታውም የሚያምር ቦታ ነው። ለሰርፕራይዝ የጠራሁሽ ታውቂያለሽ፣ እንደማስብልሽ እንደምጨነቅልሽ። ሰርፕራይዝሽ ድድድርን ይኸው። እንዴ ማናት? የምን ማናት? ይኸው ሰርፕራይዝሽ አሚር እኮ ነው። ምን ሆነ? አሚር እኮ ነው። አሚር ልዩ ሰርፕራይዝ ቤቲ አመጣት። እንዴ ሰላም ቢሆን ጀሚር ሰላም አምራት አረፍ
ሰላማት ያዘ ምን ነው ለመጣሽ ምን ይሰራል? ለመጣሽ እኔ ጠራኋት አሚር ለምን ሰርፕራይዝ እንድትሆን አንተ እንድታገኝ። ምን እየሰራህ ነው እንደዚህ? እኔ ፈለኩትን በሰራስ መብት አይደለም? መብት አይደለም። ለምን? ማንሽ ማነት? ማንም አምራ ስሜ አምራ ማንሽ? አምራ ምንድነው? የሚያምር ነገር አምራ ትባላለች። ታውቂ ስማርት አምራ ቅድም ዘረጋላች ተናዳ ችግር እሺ ምን እየሰራህ ነው? እንዴ መብት አይደለም እንዴ ፈለኩት? መብት አይደለም። ምን እየሰራህ ነው? እንዴ መብት ምን ማለት ጠላዋ ላይ ተኝተህ ምናምን እኮ ሰው ጓደኛው አይደለች? ጀስት ጓደኛ ላይ እኮ ምክንያት እኮ ችግር የለውም። ጓደኛው ነች። አዎ ጓደኛ ላይ ተኛክ። አንቺ ዝም ብለሽ ንገሪኝ ይሻል እኮ የነገርኩሽ። እሺ ምንም ያናድድ ነገር የለም። እንደውም ደስ እንዲልሽ ነው እኔ እዚህ መጣሁት። አሚሩ ለምን በቃም ታረቀለት ለምን ነው የምንታረቀው? ለምን ነው የምንታረቀው? ፈልገው ነገር እንድታረቁ ፈልግ። እሺ ይገርጥ ነው እንድታረቁ ፈልግ። በዛ እንዴ አንቺ እሱ ነው እሺ መንካት ምናምን ማዘዝ የሚችለው እንዳትነኪ። የፊቱን ሪአክሽን አይተሽ ማለት ትቆጫለሽ፣ መገመት ትችላለሽ። አልፈለገም። ምን አገባሽ ታዲያ አንቺ? ለምን አያገባኝም? ይኸውልሽ እኔ ሰርፕራይዝ ልትሆኚ ነው አሚር የጠራሁሽ። እሷ ደግሞ ስለምታስብለት ነው ስለምትጨነቅለት ነው። እሺ የሚመለከት ማን ስለሆንሽ ነው አንቺ የምትጨነቅለት? እኮ ስለምወደው አልፈለገም እንድታነሽለት ስለምትወጂው አልፈለግም። አንቺ በእናትሽ ተከበሪ ነው ቤቲ። እኔ ጠራሁሽ ለሰርፕራይዝ ነው። ያው አሚር ነው ሰርፕራይዝሽን አገናኝሽ አይደለ እኮ ሰርፕራይዚንግ እና ለምን አትይጂልን ማለት ነው? ለምን እሷ ጓደኛው ነች እኮ አምራ አምራ እኮ አሁን አምራ ትባላለች። ታውቂያ ስትባይ ምን ይብለሻል? አምራ ትባላለች። ተዋወቅኳት። እኔ ደግሞ ቤት ይባላል። እሺ አምራ ታውቂያለሽ። ስለዚህ አንቺ በባሌ ላይ ምንም አይነት ትዕዛዝ ለኔ ማስተላለፍ ምንም ነገር አትችይም። ተረጋጊ ቤቲ ተረጋጊ። ነው እንደዛ አይደለም ጓደኛው ናት። ይቅርታ አድርግልኝ። እሱ አይፈልግሽም እኮ ልክ ነች። በመሀል እንደገባው ምንም ነገር እንትን አትበይ። በቃ እሱ የሱን ፊሊንግ አይቼ ነው እኔም እንደዚህ ያልኩት። የሱን ፊሊንግ አይተሽ አንቺ ተናገርሽለት ምናምን? ያው በመጥፎ አንገል ሳይሆን አዝናለት ምናምን ነው። ቤቲ ተረጋጊ አንቺ እኮ እሺ ሌላ ነገር ሳይሆን እሱ ስላልፈለገ ነው እኔ እንደዚህ እያደረኩ ያለሁት። የሱን ፊሊንግ ልጠብቅለት ብዬ እኮ እሱ ይንገረኝ። አንቺ ዝም በይ እንዳትቆ አሁን እሷ ምንድን ነው መሰለሽ እሷ አሁን እኮ በእናትህ እንደዚህ ቁጭ በል ቤቲ ተረጋጊ። እንደዚህ ቁጭ ማለት አልችልም እንዴ? እንደዚህ ቁጭ ማለት አልችልም። አንተ የምርህን ነው እንዴ? አይ የምርህን ሳይሆን አንቺ በእናትሽ ወደዛ አትሳቂ። አንሳችሁ ቤቲ ተረጋጊ እንጂ ለዚህ ነው እንደጠራሁሽ። ቤቲ ሰርፕራይዝ አለ ብዬ ቁጭ በይ። እሺ እጅህን አንሳና ተቀመጥ እኮ እሺ ቤቲ ምን ሆነሽ ነው እኮ በቃ ተጠጋው። ሰርፕራይዝ አለ ያልኩሽ እዚህ ነው እንዴ? ተረጋጊና ተቀመጪ። ተጠጋው ወደዚህ ምንድነው ምን የምትበጠብጭን? እሺ ቤቲ ተረጋጊ። ለምን የምትበጠብጭን? አዋ እኮ እሺ ተጠጋ። ወደ ልቀቀኝ። ተጠጋና ቁጭ በል ወደዚህ እንዴ ለምን ተጠጋ። መቀናቱ ነው መጀመሪያ ስትለመኝ ቢያላሽ። ተረጋጊና ተረጋጊ። አሚር እጅህን አንሳ። አሚር እጅህን አንሳ። አንሳና ቁጭ በል። በቃ እኔና አንቺ የጨረስነው ነገር ነው። ምን ለምትበጨብጭኝ? በቃ ሲጀምር ማለት ነው ለምን አንቺ አሁን ምሮ ታዲያ አትከበርም? በቃ እንዳትነኪያት እኮ ይለ ሲጀምር እንዴ ነው ባኒ እንደዚህ የምትቀየርብኝ? ቁጭ በልና በትክክል አዋራኝ። በቃ ጸባይሽ ነው እንድቀየርብሽ ያደረገሽ ነገር ጸባይሽ ነው። ጸባይሽን አስተካክል ስትባይ አላስተካክልም ብለሻል። ስለምን እንኳን አላስተካከልኩኝ። ከሷ ጋር ግን እዚህ ጋር ተቃቅፈ መቀመጥ አትችልም። ለምን አትችልም? አትችልም። በቃ አትችልም። አትቀመጥም። ዞር በል። ቁጭ በል። እዚህ ጋር ቁጭ በል። እዚህ ጋር ቁጭ በል። እሺ ምንድነው የምትቆይ? አሁን መሽ በጉልበት የሚሆን ነገር አለ አለ። ምንድነው የሚሆነው? አለ። ትሄጃለሽ። ታነሽ ነው ሂጂ። እኔ አልሄድም። አንተ ሂጂ ትለኛለህ? አልልሽም። እኔ ግን በጉልበት እሄዳለሁ ከፈለኩ። እኔ አልፈልግም። ነይ አንቺ እዚህ ጋር ነው። ምንድነው ግንፍል ግንፍል የምትይው? በመሀላችን በጣም ለምን ነው ግንፍል ግንፍል የምትይው? ምን ሆነሽ ነው? ተረጋጊ። እሺ ምንድነው? ኧረ ወይኔ! ኧረ በእናትህ በትክክል ተቀመጪ በላት። ገና ጸባይሽን ካላስተካከልሽ ሌላም ነገር ሊመጣ ይችላል። በቃ ተይ ተባልሽ፣ በቃ አልሰማም ብለሻል። ስለዚህ ውሳኔ ምን ልትይ ነው?
እሺ አሁን በትክክል ተቀመጥና እናውራ። እሺ ይሄው እንደዚሁ እናወራለን እኮ እና ተላጣጣፊበት በትክክል ተቀመጪና እናውራ። ምን አድርገህ ቤቴ ተረጋጋ። ለዚህ አይደለም የጠራሽ አይደል እኮ ይለ በትክክል ተቀመጥና እናውራ። ልቀቀኝ ነው ይሄው እንደዚሁ እናውራ። በቃ ይሄው እሷን ታያለሽ። እሺ እንዳትነኪው። ምን አደረገችሽ እንዴ? ነኪኝ እንዴ? ምንድን ነው አሁን ነው የምታይሽ? አሁን ነው የኔ ፍቅር የሚገባሽ? አሁን ነው እኔ እንደምወድሽና እንደማፈቅርሽ የሚታየልሽ? እንደዛ ልሙትልሽ ስልሽ እንደዛ ኩራትሽ ይሄው ለዚህ ነበር። በመሀላችን ሶስተኛ ሰው አታስገቢ ብዬ ለመንኩሽ። ሁሌ ሶስተኛ ሰው እንዳስገባሽ ነው። ታየኔ የምልሽም ምንም መስማት አትችይም። ስለዚህ የመጨረሻ ውሳኔ እንደውም ከሷ ጋር ነው እሆናለሁ። ምን ልታመጪ ነው? የፈለኩትን እሆናለሁ። ዝም ብለህ ተነስተህ ትሆናለህ? አዎ አንቺም ከፈለሽ ከሌላ ሰው ጋር መሆን ትችያለሽ። አልሆንም። ምን ያልፈልግ እኔ ባሌ ነው የምፈልገው። በቃ አንቺ ደግሞ እኔ ደግሞ እሷን ነው የምፈልገው። አንቺ ዝም በይ። እሺ ምንድን ነው አንተ? ይሄው ጓደኛው ስለሆነች ለዛ ነው። በቃ አዲስ ተረጋጊ ነው እየነገረችሽ ነው። ይኸውልህ እኮ አሁን ለምን ነገር ይሻል አይፈልግሽም። ተነስተሽ መሄድ እኮ ነው። ይሄንና ማነው ተነስቶ መሄድ ያለበት? አላ የመጣ አይናወጣ ነው ይባላል። ተነሽና ሂጂ ያለሽ ነው አይደል? ለምን አትሄጂም? አንዴ የሱን ፍላጎት አክብሪልኝ። አንተ በእናትህ ታሪውን ነገር በላትና ና ተጠጋው። ምን መረጥ ልትይ ነው? አዎ እሺ አልኩ። ምንድን ነው ከኔና ከሷ ምረጥ። ከአንቺና ከሷ እኔ መምረጥ አልፈልግም። እሺ ነው ወደ እኔ ተጠጋ። አልጠጋም ወደ አንቺ ተነሽ። ከለው ላይ ተነሽ። እኔ አልነሳም እንዴ? እሱ ከፈለገ አንቺ ምን አገባሽ? አረ እውነቷን እኮ ነው። እሱ ከፈለገ ምን ልትመቻት ነው? ተረጋጊ በቃ። እስኪ ልቀቀኝ። ቆይ አንተ ምንድነው? እስኪ ሲጀምር እጅሽን አውርጂና ቁጭ በይ። በጉልበት የሚሆን ነገር የለም። በጉልበት እሱ ፍላጎት ነው። በቃ አለቀ። በሱ ፍላጎት ሂጂ ያለሽ መሄድ ነው። አልሄድም። እስኪ ልቀቀኝ አንተ። በቃ ቤት ተረጋጊ። ለዛ አልጠራሽ ማለት ነው። እጅሽን አውርጂና ተቀመጪ። በቃ አንተ ተጠጋ ወደዚህ። በቃ ስለዚህ ቁጭ በይ። ተከበሪ እስካንቺ ምንድነው? ተከብሽ አይገባሽም። እሱ ከፈለገ መብቴ ነው። በቃ እያለችሽ እኮ ነው እያለችሽ። ለምን አንተ ተነስታ የምትሄደው? አንቺ ምን አሁን ነው የፈለግሽው? አዎ ጻፍ ነው የፈለግሽው። በቃ ተይ በቃ አሚር በቃ ረፍና ተቀመጥ ነው። ማነሽ በሽማ በእናትህ ሲጀምር ይኸውልህ እንደዚህ ተለጣጥፋችሁ መተኛት መቀመጥ ምናምን አትችሉም። ለምን ነው ማንችልም? በቃ አትችልም። እኔ ነኝ አልኩህ አትችልም። በቃ ለምን ማን ስለሆንሽ ነው እንጂ እኔ አዎ ሚስት ስለሆንኩ እና ሚስቴ ነበርሽ አይደል? አዎ ብዙ ነገሮች ነበርሽ አይደለም? አሁንም ነኝ። በምንኛ እስኪ የኔና አንቺ ቃል ኪዳን ነው። አንዴ ይዛታል እንዴ? እሺ አንዴ ልቀቃት፣ በእናትህ ልቀቃት እና ና ዝም በል። እኔ እኮ ምን እንደምፈልግ አንቺ እኮ እየለመንኩሽ ነው። አለምኝ ምንም መለመን እኮ አያስፈልግም። እንዳመጣት ነው ሂጂ በላት እራሱ ወይኔ ላስኪዳት። ለምን ነው የምታስኪጃት? ምን አደረገችሽ? አቡ ሂጂ በእናትህ። እሱ እኮ ሊሄድ አሚር አትሂጂ። ለምን ነው የማትሄደው? ትሄዳለች። እኔ ስለምፈልጋት ምንም አትሰራም እዚህ ጋር። ስለማልፈልጋት ስለምፈልጋት እሱ ሂጂ ካለ እንሄዳለን። እኔ ምን እሺ ሂጂ አልኩሽ። አንቺ መታዘዝ አልችልም። እኔ እሱ ብቻ የእሱን ቃል ብቻ ነው የምሰማው። እሷን ታያት። እኔንስ በቃ አንቺ እኔ ልሂድ። አንቺ ጸባይሽ እኔ እኮ እኔ ልሂድ። ጸባይሽ እኔ እንዴት ነው የምትፈልገው? ልሂድ ነኝ። አዎ ሂጂ። ነይ አንቺ ትሄጃለሽ። እሺ እንደው ነይ ሂጂ። አንቺ ሰው ዝም ብለሽ ትመጪለሽ። አያገባህም። ምን ሆነሽ ነው? አያገባህም። እንዳትነካኝ። አልፈልግሽም ካለሽስ አልፈልግሽም ማለት አንቺ ሂጂ። እንዴ ከጉልበት እኮ የሚሆን ነገር የለም። የእኔ እናት የሱስ ኖርሽ ትመጪለሽ። በጥፊ ስለተመታሽ ምንም ነገር ይሆናል። አሚር ለአንቺ ሊሆን አይችልም። በቃ መብቱ ነው። መብቱ ነው። አይፈልግሽም። መብቱ ነው። ምንም ክፉ ቃላት ተናገሪ። ቀጣ ብለሽ ውጪ። በቃ እጥብዬ ልጣ። በቃ ምክንያቱም ከዚህ በፊት አልሄድም። በመሀላችን ሶስተኛ ሰው ታስገቢ ብለሽ አንተ ዝም በል። አንተ ምንም ማውራት አትችልም። ዝም በል። በቃ ዝም በልና ና እኔ ጋር። አልመጣም። አንቺ ጋር አልመጣም። እንደውም ከሷና ካንቺ መረጭ ብለሽኛል አይደል? ወለድ ምን አይነት ቦታ ነው ያመጣው? ስሚኝ፣ ተረጋጊና ቆይ። የተፈጠረ አላልኩም። እኔ እንደዚህ አላልኩም። ምረጥ አላልኩም። በቃ ትቼዋለሁ። እንዳትመርጥ። ማንም ምረጥ ያለ የለም። በቃ መርጬን ስለምታውቂው ነው እንደዛ ያልሽ። አንቺ ለማትረጋጊም ቤት እንደትናገሪያት አልፈልግም ከዚህ በኋላ። ገና አጋጭላለሁ። ፍቅሬን ፈልጌ መጣሁ። በቃ ገና ገላታለሁ። እንደው ምን አደረገችሽ? ምን አደረገች? ሲጀምር ባለትዳር ወንድ ላይ መለጣጠፍ ማቀፍ ምናምን አትቺ። እኔ እሱ ከፈለገ አንቺ ካልፈለገ እኔ ጋር ከመጣስ እሱ ፈለጋ እኔ አልፈቀድኩልሽም። አትነኪው። አንቺ ስለአንቺ ምን አገባኝ? እኔ ሲጀመር መጀመሪያ በቃ ተረጋጊ። በቃ አያገባኝም እኮ ለዛ ነው ቤት ለማትረጋጊ ማለት ተነስተሽ ቦግ ስላልሽ ታደርጊዋቺም የምርህን ጨክነ ነው
በቃ እስከዚህ ድረስ ስለምንሽ እምቢ ብለሻል። ከዚህ በኋላ ውሳኔ እንደውም እኔ አልወሰንኩም ነበር። እኔ እንደውም አልፈለኩም ነበር ስልሽ እሷ ጀስት አድናቂ ነኝ አንተ ዝም በል አፍቃሪ ነው እንጂ ሌላ ነገር አይደለም። በጣም እንኳን አፍቃሪ አንቺ ያልሰጠሽው ነገር እኔ ልሰጠው እችላለሁ። አይገርምሽ? ስለዚህ አንቺ ደግሞ እሺ እኔ ቆንጆ አንቺ ምንም ብትሰጣት እቺ ከኔ ብትሻይ ማቺ ስለዚህ ሂጂ ስለተሻልኩ መሰለኝ አንቺን አልፈልግሽም እያለ ያለው እኔን አልፈልግሽም ማለት ነው። እሷ ነው የምትፈልገው። ስለዚህ እኔ ልሄድልህ አልሄድም። ቆየሽ እንደውም እኮ በጣም አይዞሽ። በጣም መመታችሽ በጣም ይማል እኔ አንተ አይሷን በጣም መታሻት የሰው እሺ አሁን ለአንዴና ለመጨረሻ ጊዜ ንገረኝ። እሺ ንገረኛ። ምን ልንገርሽ? እኔ ነው እሷን ነው የምትፈልገው? እኔ መምረጥ አልፈልግም ካንቺም ከሷም። ለምን ነው የምትፈልገው? በቃ ምረጥ። ከኔና ከሷ ማንን ነው የምትፈልገው? እሷን ነው የምፈልገው። እሷን ነው የምትፈልገው? አዎ። እርግጠኛ ነህ? አዎ። ምክንያቱም ሶስተኛ ሰው አታስገቢ ስልሽ እምቢ ብለሻል። አንቺ ሁሌ በራስሽ ነው የምትወስኚው። እኔ ግን ማለት ነው በራስሽ ነው የፈለግሽው ነገር የምታደርጊው። እንኳን ወሰንኩኝ እሰይ። እኔ ግን ማለት ነው ካሁን በኋላ በምወስደው እርምጃ እንዳትጸጸት። እሺ እሺ። ልቀቀኝ አንተ ቤት ወላድ አሚር በቃ የፈለገችው ማለት ትችላለች። ግን ብቻዋን ነች እኮ ያለችው። ቤት አንቺ ቤት